ሰበር መረጃ ዛሬ ሌሊቱን በኤርትራ ድንበር አቅራቢያ የድሮን ጥቃት ተፈጽሟል ተባለ። በዚህም ከኤርትራ ወደ ኢትዮጵያ ሲገቡ በነበሩ 9 ባለተሳቢ ተሽከርካሪዎች ላይ የድሮን ጥቃት መፈጸሙ ተሰምቷል። ተሽከርካሪዎቹም የጦር መሳሪያ ጭነው ነበር የተባለ ሲሆን ይህ ክስተትም በኤርትራና ኢትዮጵያ መካከል ያለውን ወታደራዊ ፍጥጫ እንዲያይል አድርጎታል ተብሏል። አብራችሁን ቆዩ። ተጨማሪ መረጃዎችን በቀዳሚነት እናደርሳችኋለን። በአርሲ አሰኮ ወረዳ በኦርቶዶክስ እምነት ተከታዮች ላይ ከተፈጸመው አሳዛኝ ጭፍጨፋ ጀርባ ያሉ ከፍተኛ የመንግስት የጸጥታ ኃይሎች በቁጥጥር ስር መዋላቸው ተሰማ። በሌላ በኩል የአርሲው ጥቃት በኦነግ ሸኔ የተፈጸመው ሲሉ ጠቅላይ ሚኒስትር አብይ አህመድ ክስ አቅርበዋል። ጠቅላዩ ከረፈደ ባወጡት የይስሙላ መግለጫ በአርሲው ጥቃት ጥልቅ ሐዘን ተሰምቶኛል ብለዋል። ተጨማሪ አለን። ምርጫ በተደረገ ማግስት የተቃዋሚ ፖለቲካ ፓርቲዎች በመንግስት ላይ የሚያቀርቡት ክስና ወቀሳ ተጠናክሮ ቀጥሏል። በዚህም ኢዜማ ገዢው ፓርቲ የመንግስትን የልማት ፕሮግራሞች ለምርጫ ቅስቀሳ ተጠቅሟል ሲል ክስ አቅርቧል። ዝርዝር አለን። ትብብር ለኢትዮጵያ አንድነት የመንግስት ተለጣፊ መሆኑ ተገለጸ። በዚህ ምክንያት ትብብሩ ከሁለትን የተከፈለ ሲሆን አንደኛው አካል ከሰሞኑ አቶ ምርጫው ስንሻው በመንግስት ቴሌቪዥን ቀርበው የሰጡት አስተያየትን በጽኑ ተቃውሟል። ትብብሩ የምርጫ ጉዳዮች ኃላፊ ሰጥተውታል የተባለው መግለጫ በተግባርም በአስተዋጽኦም የማናውቀው ግለሰብ መግለጫ ነው ሲሉ ማስተባብሏል። ዝርዝር አለን። የትምህርት ሚኒስቴር የቅድመ ምረቃ ፕሮግራምን የመውጫ ፈተና ለሚወስዱ ተማሪዎች ጥብቅ የተባለ ማሳሰቢያ ሰጠ። ሚኒስቴሩ የቅድመ ምረቃ ፕሮግራም የመውጫ ፈተና ለመውሰድ የተመዘገቡ ተማሪዎች በአስቸኳይ መረጃቸውን እንዲያረጋግጡ ጥሪ አቅርቧል። ተጨማሪ አለን። ከውጭ በተሰማ ሰበር መረጃ በሰሃራ በረሃ 49 ስደተኞች ህይወታቸው አልፎ ተገኙ። ስደተኞቹ በህገወጥ መንገድ ሰፊውን በረሃ እያቋረጡ በነበረበት ወቅት እነሱን የያዘው ተሽከርካሪ በመገልበጡ ነው ህይወታቸው ያለፈው ተብሏል። ተጨማሪውን ይዘናል። ኢራን ከድርድሩ አፈገፈገች። ኢራን የታገዱብን 24 ቢሊዮን ዶላር ሳይለቀቅ አንደራደርም ስትል በውጭ ጉዳይ ሚኒስትሯ ሙጅታባን አማካሪ በኩል ይፋ አድርጋለች። መረጃውን አደርሳችኋለን። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ በትግራይ የድሮን ጥቃት መፈጸሙ ተሰማ። ከኤርትራ ድንበር 6 ኪሎ ሜትር ርቀት በምትገኘው ገመሃሎ ወይንም ሽራሮ አካባቢ ዛሬ አዳሩን ከሌሊቱ 6 ሰዓት ከ30 ጀምሮ የድሮን ጥቃት መፈጸሙን ምንጮቻችን አረጋግጠዋል። ከኤርትራ ወደ ኢትዮጵያ ሲገቡ በነበሩ 9 ባለተሳቢ ተሽከርካሪዎች ላይም የድሮን ጥቃት መፈጸሙ ተሰምቷል። ተሽከርካሪዎቹ የትራንስ ኢትዮጵያ ንብረት እንደነበሩ የተጠቆመ ሲሆን ከኤርትራ ወደ ኢትዮጵያ ትግራይ ክልል ገመሃሎ ሽራሮ ገብተው ከቆሙ 24 ሰዓታት አልፏቸዋል ተብሏል። እነዚሁ ተሽከርካሪዎችም የጦር መሳሪያ ሳይጭኑ እንዳልቀሩ ተጠቁሟል። ለዚሁ ማረጋገጫም የተባለው ትላንት ሌሊት የድሮን ጥቃቱ ሲፈጸም ለሰዓታት የቆዩና አካባቢውን ያናወጠ ፍንዳታ ታይቷል፣ ተሰምቷል ሲሉም ምንጮቻችን መስክረዋል። በገመሃሎም አካባቢ የህወሓት አርሚ 13 በስፋት የሚንቀሳቀስበት ቀጠና ሲሆን ጥቃቱ የተፈጸመውም ግን በጦር መሳሪያ መጋዘን ላይ ሳይሆን እንዳልቀረም ተጠቁሟል። ድሮኗ ወደ አዲ ሀገራይ፣ አዲ ነብረዲና አዲ ዳውሮ አሰሳ በማድረግ ላይ መሆኗም ተገልጿል። ይሁን እንጂ እስካሁን የድሮን ጥቃቱ በማን እንደተፈጸመ የታወቀ ነገር የለም። በአርሲው ጥቃት ጥልቅ ሐዘን ተሰምቶኛል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጥቃቱም ኦነግ ሸኔ በተባለው ታጣቂ ቡድን የተፈጸመው ሲሉ ከሰዋል። ጠቅላይ ሚኒስትር አብይ አህመድ በአርሲው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና ቤተ እምነት ጥቃት ጥልቅ ሐዘን እንደተሰማቸው በጽህፈት ቤታቸው በኩል ባወጡት መግለጫ አስታውቀዋል። የጠቅላይ ሚኒስትር ጽህፈት ቤት ምርጫና ልማት ላይ ባወጣው መግለጫ የአርሲውን ሃይማኖታዊ ጥቃት ከታጣቂዎችና ከውጭ ኃይሎች ጋር አያይዞታል። የጥቃቱ ፈጻሚ ኦነግ ሸኔ መሆኑን የገለጸ ሲሆን በአማራ ክልል ከሚንቀሳቀሱ የአማጽያንና ለኢትዮጵያ ጥላቻ ያላቸው ከተባሉ የውጭ ኃይሎች ጋር በቅንጅት የተፈጸመ ነው ብለዋል። በአርሲው ጥቃትም የተወነጀሉት የውስጥና የውጭ ኃይሎች ጽምዶ የተሰኘ ቅንጅት እንደፈጠረበትም መንግስት ገልጿል። በዚሁ ቅንጅትም ባለፈው ሰኞ ዕለት የተካሄደውን 7ኛ ዙር ጠቅላላ ምርጫ ለማኮላሸት ሙከራ የተደረገ ቢሆንም የደህንነት ኃይሉ አምክኖታል ተብሏል። በተያያዘ ዜና በአርሲ አሰኮ ወረዳ በኦርቶዶክስ እምነት ተከታዮች ላይ አሳዛኝ ጭፍጨፋ በመፈጸሙ ተከትሎ ከጥቃቱ ጀርባ የተጠረጠሩ የወረዳው ፖሊስ አዛዥ አቶ አባቡ አብደላ በቁጥጥር ስር የዋሉ ሲሆን የሰላምና ጸጥታ ኃላፊው ደግሞ ለጊዜው ተሰውረው ያሉበት አልታወቀም ተብሏል። እነዚህ አመራሮች ከጥቃቱ ቀደም ብሎ ከመንግስት የመጣን ጥይት በ118 ብር ግዙ በሚል ከገበሬው ብር በመሰብሰብ ጥይቱን ለገበሬው ሳይሰጡ ብሩን በመዝረፍ ዋነኛ ተዋናይ እንደሆኑም የወጡ ዘገባዎች አመላክተዋል።
ገዢው ፓርቲ የመንግስትን የልማት ፕሮግራሞች ለምርጫ ቅስቀሳ ተጠቅሟል ሲል ኢዜማ ከሰሰ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ 7ኛውን ሀገር አቀፍ ምርጫ አስመልክቶ ባወጣው መግለጫ ገዢው ፓርቲ እንደ ትምህርት ቤት፣ ምገባ፣ ማህበራዊ ጥበቃና መሰረታዊ አገልግሎቶች ያሉን የመንግስት የልማት ፕሮግራሞች ለፖለቲካ መጠቀሚያ ማድረጉን ገልጿል። ፓርቲው የብልጽግና ቤተሰብ የሚል ስም በመጥቀስም ዜጎች ለገዢው ፓርቲ ድምጽ ካልሰጡ መሰረታዊ አገልግሎቶችን እንደሚያጡ ስጋት እንዲገባቸው በማድረግ በቁሳዊ ፍላጎት ድምጽ የመግዛት ስልት መጠቀሙን አስታውቋል። በተጨማሪም የመንግስት መገናኛ ብዙሃንን እንደ ግል ንብረት መጠቀምና በመራጮች ምዝገባ ወቅትም ቤት ለቤት ማዋከብ የስነ ልቦና ጫና መፈጠሩን በምሳሌነት ጠቅሷል። በሌላ በኩል ምርጫውን በሚስጥር የሚካሄድ በማይመስልበት ሁኔታ ዜጎችን በማስፈራራት ነጻነታቸውን እንዳይጠቀሙ የማድረግ ተግባራትን መከናወናቸውን የገለጸው ኢዜማ ከነዚህ በርካታ ድክመቶች ጎን ለጎን የምርጫውን ጠንካራ ጎኖችን በግምገማው ላይ አመልክቷል። ከምርጫው አስቀድሞም የኢትዮጵያ ብሔራዊ ምርጫ ቦርድ በመንግስት ሰራተኞች በኩል የተለያዩ አስገዳጅ የምርጫ ሂደቶች መኖራቸውን ከደረሰበት በኋላ በ22 የምርጫ ጣቢያዎች ላይ የእገዳ ውሳኔ ማስተላለፉ የሚታወስ መሆኑንም በመግለጫው ማጠቃለያ ላይ ገልጿል። ትብብር ለኢትዮጵያ አንድነት ግንቦት 28 ቀን 2018 ዓ.ም ባወጣው መግለጫ የምርጫ ጉዳዮች ኃላፊ ሰጥተውታል የተባለው መግለጫ በተግባርም በአስተዋጽኦም የማናውቀው ግለሰብ መግለጫ ነው ሲል አስተባብሏል። ጥምረቱ ትላንት ከመስራች ፓርቲዎች አንዱ የሆነውን የአማራ ጊዮናዊ ንቅናቄ ፕሬዝዳንትና በትብብር ውስጥ የምርጫ ጉዳዮች ኃላፊ ተብለው የተጠቀሱት የአቶ ምርጫው ስንሻው 7ኛ ጠቅላላ ምርጫ ህዝቡ አሸናፊነቱን ያረጋገጠበት ስኬት ነው በሚል ኤንቢሲ ኢትዮጵያ ሚዲያ የሰጡት መግለጫ ላም ባልዋለበት ኩበት ለቀማ ነው ሲል ውድቅ አድርጎታል። ይህንን ድርጊት የቤፍ ፖለቲከኞችና የሳይበር ሸኔ ትንኮሳ ሲል የጠራው ትብብሩ በይፋዊ ገጾቹ ላይ የማይገኝ ማንኛውም መግለጫ የድርጅቱን አቋም እንደማይወክል አስታውቋል። በትብብሩ ውስጥ በምርጫው አንሳተፍ ወይንስ እንሳተፍ በሚል ጥያቄ ዙሪያ ፓርቲዎቹ ሲወዛገቡ መቆየታቸው የሚታወስ ሲሆን በሂደቱም የትብብሩ እጩዎች የነበሩት አቶ ይስሐቅ ወልዳይና አቶ ኤፍሬም ካሳ ራሳቸውን ከምርጫ ማግለላቸው አይዘነጋም። ጥምረቱ ምርጫው ከተጠናቀቀ በኋላ ባወጣው መግለጫ ሂደቱን የጨረባ ምርጫ ሲል መኮንኑና እጩዎች ቢመረጡም እንኳን በጥምረቱ ስም ወደ ምክር ቤት እንዳይገቡ ማሳሰቡ ይታወሳል። ከሰኔ 4 እስከ ሰኔ 12 2018 ዓ.ም የሚሰጠውን የቅድመ ምረቃ ፕሮግራም የመውጫ ፈተና ለመውሰድ የተመዘገቡ ተማሪዎች በአስቸኳይ መረጃዎቻቸውን እንዲያረጋግጡ ትምህርት ሚኒስቴር አሳሰበ። የማረጋገጥ ስራውም ሰልፍ ቬሪፊኬሽን ከ2 እስከ 3 ደቂቃዎች ብቻ የሚወስድና የተፈታኞችን የትምህርት ሰነዶች ከፋይዳ መታወቂያ ጋር ለማስተሳሰር የሚያስችል ነው ተብሏል። በመሆኑም ለመጀመሪያ ጊዜ የመውጫ ፈተና የሚወስዱ ተፈታኞች የፋን ቁጥራቸውን በመጠቀም የግል መረጃ በማሟላት የራሳቸውን መለያ ማረጋገጥ ማጠናቀቅ ይጠበቅባቸዋል ተብሏል። ተፈታኞቹ ሚኒስትሩ ባወጣው ይፋዊ ድረገጽ ላይ በመግባት ወደ ኤግዚት ኤግዛሚኔሽን በመጠቅለል ኮንቲኒው ቬሪፊኬሽን የሚለውን በመጫንና የሚያስፈልገውን በመሙላት እንዲያረጋግጡም ትምህርት ሚኒስቴር ጥሪ አቅርቧል። ከውጭ በተሰማ ሰበር መረጃ በሰሃራ በረሃ 49 ስደተኞች ህይወታቸው አልፎ ተገኙ። ስደተኞቹ በህገወጥ መንገድ ሰፊውን በረሃ እያቋረጡ በነበረበት ወቅት እነሱን የያዘው ተሽከርካሪ በመገልበጡ ነው ህይወታቸው ያለፈው ተብሏል። ከአደጋው የተረፉት 2 ስደተኞች 50 ኪሎ ሜትር ተጉዘው ለባለስልጣናት ከተናገሩ በኋላ የህይወት አድን ቡድን መሰማራታቸው ተገልጿል። ስደተኞቹ የማሊ ዜግነት ሲኖራቸው በኒጀር እና አልጄሪያ አዋሳኝ አሳማካ ክልል ውስጥ ነው አደጋው የደረሰባቸው። አሳዛኝ ክስተትን በሰሃራ በረሃ እየደረሰ ያለውን አስከፊ ስደተኞች ሰቆቃ እንደሚያሳይ ተመላክቷል። በመጨረሻም ኢራን ከድርድሩ አፈገፈገች። ኢራን የታገደብን 24 ቢሊዮን ዶላር ሳይለቀቅልን አንደራደርም ስትል በውጭ ጉዳይ ሚኒስትሯ ሙጅታባ ካሚኒ አማካሪ በኩል ይፋ አድርጋለች። ኢራን በአሜሪካ የታገዱባትን ገንዘብ እንዲለቀቅም ለአደራዳሪዎች መጠየቋ ተገልጿል። የኒውክሌር ጦር መሳሪያና የሆርሙዝ ሰርጥ አድርጋ የቆየችው ቴህራን በውጭ ሀገር የሚገኘው ገንዘቧም እንዲለቀቅላት ጠይቃለች። የኢራን ጠቅላይ መሪ ሙጅታባ ካሚኒ አማካሪ የሆኑት ሙሐሰን ረዛይ የገንዘብ ጉዳይ የውይይቱ አካል ሆኖ ቀጥሏል ሲሉ ተናግሯል። ረዛይ የተያዘብን ገንዘብ የኢኮኖሚ ማዕቀብ አካል መሆኑን ስለምናውቅ ከዋሽንግተን ጋር ያለውን የድርድር ሂደት ሊጎዳ ይችላል ሲሉም ስጋታቸውን አንጸባርቀዋል። አማካሪው አክለውም የታገደብን 24 ቢሊዮን ዶላር ሳይለቀቅልን አንደራደርም ብለዋል። ይህ ውሳኔያችንን አሜሪካ በድርድሩ ምን ያክል ግልጽ እንደሆነች እንፈትንበታለን ሲሉ አብራርተዋል። አማካሪው በማብራሪያቸውም ቴህራን በእያንዳንዱ ውይይት ተጨባጭ እርምጃ ማየት እንደምትፈልግ ገልጸዋል። መረጃዎቻችን አበቃን። በሰላም ቆዩን።